ሙሽሪቷ ተቀነዳድላ አንቺ አርቲስት አሮጊቷ የተሰረቀ ፊልም እህቴ ጋር ነው የቆየሁት። መሬቷ ላይ የተኛው ነበረ። ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ራቁቷን ዋናተኛ መስላ ይሄ ውበት ነው። አንዳንዱ ጡቱ ይሄው ነው ያለኝ ብለው የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ወቲም እዚሁ ነው የቀየርኩት ኢትዮጵያ። እናስፈራቸው ደግሞ ቪዲዮ እነሱ ሲቀርጡ በባለፈው አልፈሩም። ዛሬ እንረከምን ያሉ ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80 ሺህ ሰው ጥቷን ገፍጥጣ በከሉ ከኒሽ ደረሰን በከሉ እንዴ ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን ዴቪድ ዳኒን አገኘዋለሁ። እስቲ ዳኒ ጋር ግን ምኞቴ አልተሳካልኝም። አይ ቲንክ ለምክንያት ነው። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላይ አዶና ኢትዮጵያ መጥቶ አልፎልታል ሲባል እኔ ራሱ ላይ ቆሻሻዋ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ። ሰላም ቤተሰቦች እንዴት ናችሁ? ዛሬም በሳምንቱ አነጋጋሪ ቪዲዮዎች ተመልሰን መጥተናል። አዶናይ ስለራሱ ህይወት እንግዲህ ከውጭ ሀገር ይልቅ ኢትዮጵያ ውስጥ እንደተለወጠና እንደሰራ በቪዲዮ ተናግሯል። እሱ ቪዲዮ ላይ ብቻ ብዙ ትምህርት ነው እኔ እንደግል የተማርኩበት ማለት ነው። ስለ ውጭ ሀገር ዲያስፖራዎች ስለሚያገኙት ብር ከውጭ ሀገርና ከኢትዮጵያ የትኛው ሀገር ላይ ከተሰራ መለወጥ እንደሚቻል ብቻ ብዙ አይነት ነገሮችን የተናገረው። ከዚህ ቪዲዮ እንግዲህ ብዙ አይነት ትምህርቶችን እንደምትወስዱ ተስፋ አደርጋለሁ። ልክ እንደዛውም የአርቲስት ገነት ንጋቱ ጉዳይ እንግዲህ እስካሁን አልተዘጋም። አንድ ወንድማችን በቅርበት የሚያውቃት ስለሷ ስለሚያስጠላ ባህሪዋ እንግዲህ በድፍረት ነው የተናገረው ማለት ነው። ስለሱ ቪዲዮን በሰፊው የምናወራ ይሆናል ማለት ነው። ልክ እንደዛውም ደግሞ አንድ እናታችን ስለዚህ ጀነሬሽን ወይም ደግሞ በዚህ ዘመን ስለተወለዱ ወጣቶች ማለት ነው በጣም በምሬት የተናገረችው ነገር ብዙ ሰዎችን አነጋግሯል። በጣም ብዙ ሰዎች እሱ ቪዲዮ እየተቀባበሉት ይገኛሉ። እሱን ቪዲዮ በዚህ ቪዲዮ የምታገኙት ይሆናል። ብቻ በዚህ ቪዲዮ አንዳንድ ጉዳዮችን ማካትቼላችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ መመልከት ብቻ ነው እና ደግሞ ቤተሰብ ሰብስክራይብ አድርጉ እንጂ ምንድነው እንዴ 1000 ንግባ እንጂ ቤተሰብ እንዴ ሰብስክራይብ አድርጉ። ይሄን ቪዲዮም ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩት። ቀጥታ ወሬውን ሳናበዛ ወደ ቪዲዮ። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ አርቲስት ገነት ንጋቱ በጣም የሚደብር ብዙ ሰዎች ያልጠበቁት ድርጊት ነው የፈጸመችው። በጣም ብዙዎች ተናዳችሁባታል አውቃለሁ። እዚህ መናቅሽ ስላንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር ባለፈውን በለቀኩ ቪዲዮ ላይ ኮሜንት ጽፉ ገርሞኛል። እስከዚህም ድረስ በጣም እንዳናደዳችሁ የተረዳሁት የምሬ ነው የምላችሁ። እና በጣም ብዙ ሰዎችም በጣም ብጭት የሆነ እንዴት ነው ራሱ ላይ እንደተደረገበት አይነት ነገር ፊሊንግ ነው ያለው ያንን ኮሜንቶች ሳነባቸው። አየር ላይ እንግዲህ ከባለ አይጠበቅም ከማንም ማለት ነው። ማንም አልጠበቃት እንደዚህ አይነት ሰው አትመስል። ግን እዛ ጋር የምታደርጋቸው ለቪው የምታደርገው እንትን አይታችኋል። ከአንዴም ስንቴም ይሄ ሁለተኛ ዙሯ ነው እንግዲህ እንዲስታይል እና በጣም ቼኩን ተቀብለሽ ወደዛ ሄዳልሹ ማለት ነው። መተሽ በመሃል ምን ጉር ነሽ? ምንድነሽ? ጌት ነሽ ደግሞ አንቺ እቺ ይጻልሽ ትላንትና በትበት ብላ ካልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ የምታስተካክል ልጅ መተሽ ምንድነው እንዲህ መቅጠል? የሀገር ሰው ምን ሆነሽ ነው እንዴ? ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምን ነው? አስጡኛልሽ አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት ልጆቻቸውን ያሳድጉበት ቆሾ ቆምቦሪ ብዬሻለሁ። ለዛሬ አድቢ ሽምግልና በጣም ያበሳጫል። የሆነ ታሪኩን ብትሰሙ በተለይ ልጅቷን እንደዚህ ያደረገቻት ስለሷ ጉዳይ ብትሰሙ ማለት ነው በጣም ነው የምትበሳጩት። አብዛኞቻችሁም ደግሞ ሰምታችሁታል ይሄንን ጉዳይ ማለት ነውና እንትኑ ይሁን ችግር የለውም። ይሄ ቪዲዮ አትልቀቂ ተብላ ይለቀቀችው ይሁን፣ ግን ልጅቷ የምትሰራውን ስራ እንትን ብላ በዛ በኩል ሄዳ ምናምን እኔ ልስራላችሁ ያለችው ነገር ግን በጣም አስገርም ተብሎ ማራኪዬ በጣም ነው ማፈር። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ መያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መጥተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ
በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄ ነው ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን። ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰውን ነፍስ ብናድን ልጅቷም ገነትንም ትወርሳለች። ባሏም ሲያመሰግናት ትዝ ይልሻል ማርትዬ፣ ስሟ አንዱ ማርታ ስለሚቀናኝ ያን ጊዜ እኮ ሳገባ ሽምግልና እኮ የሰጠነው ሄደን እዛ እኮ የተራቡት እንደዚህ እኮ ሄደን ነው እንዲህ ቤተክርስቲያን ደጃፍ እኮ ተሰጥቶ ነው ቢባል አሁን ከወገቧ በላይስ ብርዳ ለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው? አንዳንዱ ጡቱን ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው? ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። ለምን የሚያስወጣ? ፍቹም በዝቷል። በኃይለኛው ፍቹ ያለው እንዴ ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80 ሺህ ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ። እሱ እኮ አይደለም። አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለሽ ባመት ነው። እሷ ግን ስትከነከን ቸገረኝ። ቆይ ዴቭ ቢሄድ ዳኒን አገኘዋለሁ። እስቲ ዳኒ ጋር ልሞክር። ምን አስፈለገ? ይሄ ሁሉ መለዋወጥ እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲያሸንዳ ሲፈስ እንደ መስኪ አይነት እናቶች ሴቶች አሁን ላለነው ትውልድ በጣም አስፈላጊ ናቸው ብዬ አስባለሁ። በቃ እውነታን ከባህል ከወግ ከስርዓት ጋር አድርገው የሚናገሩ የሚመክሩ የሚመልሱ በትዳር ረጅም ዓመት ኤክስፒሪየንስ ያላቸው እናቶች ሴቶች ያስፈልጉናል ብዬ በደንብ አስባለሁ። በብዙ መልኩ የብዙዎችን ቀልብ የሳበች የብዙዎችን ቀልብ የገዛች ሴት ናት። ይሄ በወሬ ሳይሆን በተግባር በህይወቷ የመጣ ነገር ነው። እንደዚች አይነት ሴት ደግሞ መስማት እንችላለን። ብዙ የሚሰማ ነገር ባለበት በዚህ ጊዜ በቃ እንደዚህ አይነት እናቶችን መስማት እጅግ መልካም ነው። እኛ ሴቶች እንደዚህ አይነት ሴቶችን መስማት አለብን። እንደዚህ አይነት እናቶችን የእናቶችን ምክር በደንብ መስማት አለብን ብዬ አስባለሁና መልካም ዘር ነው የሚዘራው። በቃ ትክክለኛ ህይወት በኖረ ሰው የሚዘራው መልካም ዘር ነው። እንደዚህ አይነት ዘርን በደንብ ማበረታታት፣ እዛ ቦታ ላይ ደግሞ መገኘት፣ እንዲህ አይነት ሀሳቦችን መቀበል ማድመጥ በጣም እጅግ መልካም ነው ብዬ አስባለሁ። ትዳርንም ብትሉ የፍቅር ህይወትንም ብትሉ በቃ ያልነካቸው ነገር የለም እና ይሄ ደግሞ በጣም መልካም ነው። በዚህ የብዙዎች ትዳር በሚበጠበጥበት በዚህ ጊዜ እንዲያሉ አስተዋይ እናቶችና ሴቶች መጥተው ደግሞ መልካም የሆነን ዘር ሲዘሩ ማየት እጅግ መታደል ነው ብዬ አስባለሁና መስማት ያለብንንም እንለይ። እንደዚህ አይነት መልካም እናቶችና ሴቶችንም እንስማ፣ ይጠቅመናል ብዬ አስባለሁና በጣም ወዳችኋለሁኝ። የእናንተን እስኪ ሀሳብ አስተያየት በተናገራችሁ ላይ ማስቀመጥ ትችላላችሁ። መልካም ጊዜ። ኮሜንት እያደረጋችሁ ኢትዮጵያ ለምን እንደምወዳት አንዴ ላስረዳችሁ። ፍቹም የበዛው ለዚህ እኮ ነው። ቤተሰብ እንደዚህ ይጋባሉ ወዲያው በቃ 3 ወር ሳይፈጁ ወደ ፍቺ ፈልጋለሁ። ብዙዎቻችን ማለት ነው ኢትዮጵያ የድህነት ሀገር እንደሆነች፣ እንደማትረባ፣ እንደማትጠቅመን፣ ውጭ ሀገር ብቻ ከሄድን እንደሚያልፍልን እየተነገረን ያደግነው ሁላችንም እየታቁታላችሁ። ማን እንደነገረን አላቅም። አሜሪካኖች ይሁኑ ነጮች ይሁኑ ነጭ ግዛት ይሁን አላቅም። ባይዘው ወይ ማለት ነው እኔ 7 ዓመት ሙሉ ካናዳ ላይ ሆኜ ስትራግል አድርጌ በራስ መተማመኔን አጥቼ ስኖር እዚህ ግን ስመለስ ራሴን ሳገኘው የኢትዮጵያ ኃይል የዛኔ ነው የገባኝ። ባይዘው ወይ ጋይስ እዚህ መጥቼ የተነቃቃሁት ንቃት እውነቴን ነው የምላችሁ እንደ ቀልድ እንዳትቆጥሩት። አስታውሳለሁ ከካናዳ ወደ ኢትዮጵያ ስገባ ከእህቴ ጋር ነው የቆየሁት። መሬቷ ላይ እየተኛው ነበረ። ግን በ3-4 ወር ውስጥ አዶናይን የበለጠ አውቄ ኮንፊደንሴን መልሼ በኃይል በጥንካሬ ነው የተነሳሁት። እውነቴን ነው የምላችሁ ህይወቴም እዚሁ ነው የቀየርኩት ኢትዮጵያ። ቢካዝ
ካናዳ አሜሪካ ብቻ ህይወት መቀየር ቢችል ኖሮ እኔ ካናዳ ተቀየረ እዚህ መጥቼ ሙድ መያዝ ይችል ነበር። ቤት ገዝቼ መኪና ገዝቼ ማለት ነው። ምኞቴ ያ ነበር እውነት ለመናገር ከካናዳ ስመለስ። ግን ምኞቴ አልተሳካልኝም። አይ ቲንክ ለምክንያት ነው። እግዚአብሔር ሊያስተምረኝና ሊያሳየኝ ስለፈለገ ለእናንተ ምሳሌ እንደሆናችሁ ስለፈለገ ማለት ነው። ካናዳ ላይ ሆናችሁ አያልፍላችሁም እያልኳችሁ አይደለም። ኦፍ ኮርስ የትም ሀገር ሆናችሁ ሊያልፍላችሁ ይችላል ከተማራችሁ፣ ክህሎት ከያዛችሁ፣ ካወቃችሁ የሆነ ነገርና ተማምናችሁ ከሰራችሁ በዛ ነገር። ግን ደግሞ ውጭ ሀገር ሄደ ከቤተሰቦች ርቀ ከመሬትህ ርቀ ከምታቀው ከምትወደው ቦታ ርቀ ከሚያልፍልህ እዚህ ሆነ ቢያልፍልህ ኩራቱ ሰማይ ነው። ልንገራችሁ አዶናይ ኢትዮጵያ መጥቶ አልፎልታል ሲባል እኔ የሚሰማኝ ኩራት ልገልጽላችሁ አልችልም። እንኳን እንደም ካናዳ ሆኜ አላለፈልኝ እንኳን እዛ አልፎልኝ መጥቼ ወይ ዲያስፖራ ስለሆንክ እኮ ነው አንተ በዶላር ስለሰራህ እኮ ነው ምናምን እንኳን አልተባልኩኝ። የሚያሳዝኑኝ እዛ ውጭ ሀገር ያሉት ሰዎች ማለት ነው በዶላር ሰርተው በዶላር ነው የሚከፍሉት። በዶላር ሰርተው በብር የሚከፍሉ ቢሆን ኖሮ እሺ እነዚህ ሰዎች ሀብታሞች ናቸው። እኛ ችግራችን ኢትዮጵያ ውስጥ ያለነው ሰዎች ካናዳ ላይ ሆነው የሚሰሩትን ዶላር በብር የሚከፍሉት ነው የሚመስለን። በብር ካልኩሌት እያደረግን ወይኔ ወዳጄ እኮ እንደዚህ ደረጃ ደርሷል መኪና ግዛልኝ እንትን ግዛልኝ። ያ ሰውዬ ችግር ላይ ነው። በወር $2000 እየተከፈለው በሳምንት 40 ሰዓት እየሰራ $2000 ይከፈለዋል በወር። ከዛ በኋላስ ቤት ኪራይ ስንት ነው ብላችሁ ብትጠይቁ ስንት ነው? ለአንድ ቤድሩም አፓርትመንት $2500 ነው ካናዳ ውስጥ ልንገራችሁ። ከ2000 እስከ 2500 ማለት ነው። ስለዚህ ሼር እያደረጉ ነው የሚኖሩት እነዚህ ሰዎች። ቤት ሳይሆን የሚከራዩት ሩም ነው የሚከራዩት ልንገራችሁ። በጣም ብዙዎቹ ድጋፍ ይፈልጋሉ፣ ሸልተር ውስጥ የገቡአሉ ምናምን እና በጣም እውነቴን ነው የምላችሁ የዲያስፖራ ላይፍ አንዳንዴ ሜሲ ነው። ኦኬ ልንገራችሁ። ስለዚህ ሀገራችሁ ውስጥ ደግሞ በጣም ብዙ ሶልቭ መደረግ የሚችል ፕሮብሌም አለ። ግን ችግር ያለባት ሀገር መጠላት የለባትም። ለምን እሷ ሀገር ሀብታም ልታደርግ ትችላለች በቶሎ። አንተ ማድረግ ያለብህ ብቻ ችግሯን መፍታት ነው ያለብህ። ኦኬ የመንገድ የታክሲ ችግር አለ። ይህን ታክሲ ለማሻሻል ምን ማድረግ አለብኝ? ምን አይነት ሲስተም ክሬት ላድርግ? ምን አይነት ኤአይ፣ ምን አይነት አፕሊኬሽን፣ ምን አይነት ዌብሳይት ቢልድ ላድርግ? ምን አይነት ኤጀንሲ ልክፈት? እነዚህ አይነት እድሎች ይዛ ትመጣለች ችግር ያለባት ሀገር። ችግር የሌለባት ሀገር ባይዘው ለህዝቦቹ አትሆንም፣ እውነት ለመናገር ለወጣት አትሆንም። ስለዚህ ችግርን አትጥሉ፣ ችግርን አትግፉ፣ ችግር ፈላጊና ችግር ተመልካች አስተዋይ ሆኑ። እኔ እሱን የተማርኩት ኢትዮጵያ ከገባው በኋላ ማለት ነው። እንግዲህ ብዙ ችግሮችን ለመፍታት እየሞከርኩኝ ነው። አዶናይ ቲክቶክ አካዳሚ የከፈትኩበት ምክንያት ለምንድን ነው? ህይወቴ ቲክቶክ ስለቀየረልኝ። ተረዳችሁኝ አይደለ? ስለዚህ በእናንተ በኩል ደግሞ የሆነ ነገር ክፈቱ። የሆነ ነገር ከፍታችሁ ማህበረሰብ ለማስተማር ይሁን ለመለወጥ ይሁን ወይም ደግሞ በቃ የሆነ ስቃይ ለመቀነስ የሆነ ፕሮብለም ሶልቨር ሁኑ። አይ ቁጭ ብለን ከማማረር የሆነ ፕሮብለም የሆነ ችግር ብንፈታ ኖሮ በቃ እውነቴን ነው የምላችሁ ኢትዮጵያ ከነ ተፈጥሮዋ ከነ ኃይሏ እያደገች እኛንም እያደግን እዚህ ሀብታም ይሆን ውጭ ሀገር የምንሄደው ከዛ ለቫኬሽን ይሆናል ማለት ነው። ልንገራችሁ እኛ አሜሪካ እኛን ቪዛ ለመስጠት እንደዚህ የምታካብደው እውነቴን ነው የምላችሁ ለማሳመን ነው ከኛ በላይ እንደሆነች። እውነቴን ነው የምላችሁ አንዳንዴ ሳስበው ችግራችን እኛ ላይ ነው ያለው አሜሪካ ላይ አይደለም። ኩርት ብለን እዚህ በስነ ስርዓት ብንሰራና እቺ ሀገር ፕሮብሌሟን ችግሯን እየፈታን እያንዳንዳችን እንደግለሰብ ብንሰራላት ኖሮ አሜሪካን ታከብረናለች። ቪዛ ለማግኘትም ቀላል ይሆናል። ልንገራችሁ በቃ this is it የሀገር ሉዓላዊነትን ከፍ ታደርጋለህ ማለት ነው። የአዶናይ ፕላን እቅድ ይህ ነው። በቃ አገሬ ውስጥ ገብቼ ወጣትን ማስተማርና ችግር መፍታት ከዛ አገሬ ውስጥ መኖር ነው የምፈልገው ተፈጥሮ ላይ እዚህ ውሃ ላይ man god damn አልወጣት አልፈልግም። ቻው ዛሬ ፋይናሊ ልክ እኮ ነው ቤተሰባ በደንብ ዲቴል ከተረዳችሁት ውጭ ሀገር የሄደ ሰው እኮ ብዙዎቻችን የሚመስለው ከሩም እንዴት ነው በጣም ብር ብዙ የሚያገኝ ምናምን ነው። ግን ስታስቡት ለካ እዛ ያለው ብር በዚህ ሀገር ብር አይደለም የሚመነዘረው። እዛ ያለው ሀገር ብር በዛው ሀገር ብር $2000 ተከፋዩ ከሆነ የቤት ኪራዩ በቃ ትንዶ አነሰ ቢባል 1000 ቢሆን ወይ 700 ቢሆን ራሱ በዶላር በእኛ ብር አይደለም ማለት ነው። ገባችኋል? ያ ሰው ደግሞ ያሁን ለአመት ቆይቶ ዝም ብሎ ወደዚህ ሀገር ሲመጣ የሆነ ብር ይዞ ይመጣል ማለቱ ትንሽ በጣም ጎበዝ ከሆነ ወይ የሆነ ቢዝነስ ከፍቶ ምናምን በደንብ ሴፍ ካረገ ነው እንጂ ያለበለዚያ የማይሆን ነገር ነውና ብቻ አሪፍ አረዳር ነው እኔ የተረዳሁት እንደኔ ማለት ነው። እናንተ ደግሞ እስኪ ኮሜንት ላይ አስቀምጡልኝ። ይሄ ኬዝ ባይዘው አሁን የምታዩት ቪዲዮ ማለት ነው በጣም የልጁ ልብ የተሰበረበት በጣም ብዙ አይነት ነገር አስቦ ቢዝነስ የተሻሻለልኝ ብሎ እንደገና የወደቀበት አይነት ነገር ነውና በጣም ብዙ ሰዎች ልባቸው ተነክቷል። እስኪ ተመልከቱ። ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ ከዚህ በኋላ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላውቅም። በመጀመሪያ እግዚአብሔር ይመስገን አይደለም ተስፋ አስቆርጣል እንግዲህ በዛኑኑ ቀን ባየበት ቀን ነው እንደዚህ ሆነ።
ስማችን ሊጠፋ ካልፈለጉ አቋቋም ብናወራ አይደል መደንገጣቸው ነው። እኔ ግራ ይገባል። ስማችን ሊጠፋ አካውንት እንደ ምን አስፈራቸው ደግሞ ቪዲዮ እንደ እነሱ ሲቀርጡ በባለፈው አልፈሩም። ዛሬ እንረከብን ያልኩ እኔ በፍቅር ነው። በቃ ቆጥራችሁ አስረክቡኝ እምቢ ለምን እኔ በቃ አቀን ፈለኩት አይደል? እዛ ጋር ድራማ ነው ቤተሰብ እግዚአብሔር ይዟልሆንም መድኃኒዓለም እግዚአብሔር አለ ከኢትዮጵያ ይወቅ አሳውቃለሁ፣ ለሁሉም አሳውቃለሁ። እግዚአብሔር እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እሱም ደግሞ እንግዲህ ከጎዳና ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይሄን ዕቃ ባለሙያ ያሳይቸው በጣም የቃረደ ነው የሞተ ነው ዋጋ ያወጣልህም ብለውኛል። ምንድነው ማረገው? እንዴት ነው የምታስረክቡኝ ነው ያላት። በቃ ይሄን ሆኖ ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው ሊስትሮ ነው የድሃ ልጅ ነው ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነፃ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነፃ ስጦታ አይደለም። ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች እናውቃለን። ቻሌንጁን በስነ ስርዓቱ ሲሰጡ እናውቃለን። እዚህ ልጅ ጋር ደግሞ የተፈጸመው ነገር በጣም የሚያሳዝን ነው፣ የሚያሳፍር ነው። ቤተሰቦች የምንችለውን ነገር በማድረግ የዚህ ልጅ ፍትህ እናረጋግጥ፣ ከጎኑ እንድትቆሙ ጠይቃችኋለሁ። እግዚአብሔር ይስጣችሁ። ቤተሰቦች ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦች በቀሉ ይሄ ነገር በቃ አሁን ወደ ህግ ይሄዳል ማለት ነው። በህግ ደግሞ የተባለው ነገር ልክ ከሆነ ግዴታ የተባለው ብር ይሰጠዋል ማለት ነው። እና ይሄ ግልጽ ነው። እንግዲህ አሁን በቅርቡ የምታዩት ቪዲዮ ላይ ሲሰጡት የምና ይሆናል ማለት ነው። በቀሉ ቀንሽ ደረሰ፣ ሪሚክስ ተሰራለት ሴዶ እስኪ እንስማው። በቀሉ ቀንሽ ደረሰ፣ በቀሉ በክዬ በቁዋ በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ፣ በቀሉ ቀንሽ ደረሰ፣ በቀሉ በክዬ በኩዋ በቀሉ በጣም የሚገርም ሪሚክስ ነው። ቤተሰብ ወደዳችሁት? ብቻ እኔ ወድጄዋለሁ። የምር ጸዴ ዘፈን ነች። ብቻ በቀሉ ተመችታኛለች። በቀሉ ብቻ ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። 1000 ያስገቡን እንጂ ቤተሰቦች ምን እሺ ነው ሰብስክራይብ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ I am